ኑሕም አለ እርሱን የሚያመጣባችሁ የሻ እንደሆነ አላህ ብቻ ነው፣ እናንተም የምታውቁ አይደላችሁም አላቸው። አላህ ይህንን ቅጣት ቢያወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው ነው። አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ። አላህ ሱብሓነሁ ወተዓላ እንዲህ አለ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ነቢዩላህ ኑህ አለይሂ ሰላም ክፍል 1 የቀጠለ። ኑህም አለ እርሱን የሚያመጣባችሁ የሻ እንደሆነ አላህ ብቻ ነው፣ እናንተም የምታውቁ አይደላችሁም አላቸው። አላህ ይህንን ቅጣት ቢወርደው ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም አላቸው። አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ። አላህ ሱብሓነሁ ወተዓላ እንዲህ አለ። የኑህንም ወሬ በእነሱ ላይ አንብብላቸው፣ ለህዝቦቹ ባለ ጊዜ አስታውስ። ህዝቦች ሆይ በእናንተ ውስጥ ብዙ ጊዜ መቆየት በአላህም ተአምራት ማስታወሴ በእናንተ ላይ የከበደ ቢሆን በአላህ ላይ ተጠግቻለሁ። ነገራችሁንም የምታጋሯቸውን ጣዖታት ጋር ሆናችሁ ቁረጡ። ከዚያም ነገራችሁ በእናንተ ላይ ድብቅ አይሁን ግለጹት። ከዚያም የሻችሁትን ወደ እኔ አድርሱ፣ ጊዜም አትስጡ፣ ከምንም አልቆጥራችሁም። ግን የኑህ ህዝቦች ይህንን ማድረግ አልፈለጉም። ይህ ቂል እብድ ነው ተውት አሉ። ጉዳዩ በዚህ ቀጥሎ በስተመጨረሻ የሰዎች ወደ እስልምና መግባት ሙሉ በሙሉ ተቋረጠ። ማንም ወደ ኢማን ሳይገባ በመቶዎች የሚቆጠሩ ዓመታት አለፉ። አንድ ትውልድ ሲመጣ ቀድሞ የነበረው ትውልድ የበለጠ ጠማማ አመፀኛ ሆኖ ብቅ ይላል። ኑህ አለይሂ ሰላም በመካከላቸው ቆመው ደጋግመው ወደ አላህ መንገድ ቢጣሩም አንድም ሰው ወደ ኢማን መግባት አልቻለም። የዚህን ጊዜ አላህ ሱብሓነሁ ወተዓላ መለኮታዊ መልእክት መጣ። ክፍል 2 ኑህ አለይሂ ሰላም በመካከላቸው ቆመው ደጋግመው ወደ አላህ መንገድ ቢጣሩም አንድም ሰው ወደ ኢማን መግባት አልቻለም። የዚያን ጊዜ አላህ ሱብሓነሁ ወተዓላ መለኮታዊ መልእክት መጣ ወደ ኑህም፣ እነሆ ህዝቦችህ በእርግጥ ካመኑት በስተቀር ወደፊት አያምኑም፣ ይሰሩትን በነበሩት ክህደት አትዘን ማለት ተወረደ። ከዚያ በኋላ የሚያምን ሰው የለም ማለቱ ነው። ኑህ አለይሂ ሰላም ይህን መልእክት ከአላህ እስኪተላለፍ ድረስ ለ950 ዓመታት ተስፋ አልቆረጠም ነበር። እነሱ ከአሁን በኋላ የማያምኑ መሆኑን መልእክት በመጣ ጊዜና ነገሩ አበቃ፣ የአላህ ፍርድ ነው፣ ከአሁን በኋላ አያምኑም መሆኑን ሲያውቅ ሊያቀናቸው ሊመራቸው እንደማይችል ሲረዳ በዚህ ጊዜ ተስፋ ቆረጠ። ከእሱ በሆነ ድክመት ሳይሆን እንደማያምኑ ከተነገረው በኋላ መለኮታዊ መልእክት ከደረሰው በኋላ ተስፋ ቆረጠ። ከዚያም አላህን ለመነባቸው። ኑህ አለ፣ ጌታዬ ሆይ እነሱ የሚያምፁብኝ ገንዘብና ልጁም ከጥፋት በስተቀር ያልጨመረለትን ሰው ተከተሉ። ታላቅንም ተንኮል የመከሩ ሰዎች ተከተሉ። የኑህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ። ኑህን የቃል ጥሪ እንኳን እንዲያደርግ አልፈቀዱላቸውም። አሉም አምላኮቻችሁን አትተው፣ ውድንም፣ ሱዋዕንም፣ የጉስንም፣ የዑቅንም፣ ነስርንም አትተው። በእርግጥም ብዙዎቹን አሳሳቱ። ከከሃዲዎችም ጥመትን እንጂ ሌላን አትጨምርላቸው አለ። በኃጢአቶቻቸው ምክንያት ተሰጥተው እሳትንም እንዲገቡ ተደረገ። ለእነርሱም ከአላህ ሌላ የሆኑ ረዳቶች አላገኙም። ኑህም አለ፣ ጌታዬ ሆይ ከከሃዲዎቹ በምድር ላይ አንዲትም አትተው። አንተ ብትተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወዱም ማለት ስጋቴ አሁን ለካዱት አይደለም እያሉ ነው። ስጋቴ ከካዱት ይልቅ ከሃዲዎቹ አማኞችን እንዲያጠሙ ነው። ጌታዬ ሆይ ለእኔም ለወላጆቼም ምእመን ሆኖ በቤቴ ለገባው ሰው ሁሉ ለምእመናንና ለምእመናትም ምህረት አድርግ፣ ከሃዲዎችንም ከጥፋት በቀር አትጨምርላቸው አለ። በዚህ መልኩ ኑህ አለይሂ ሰላም አላህን ለመኑባቸው። በሌላ አንቀጽ ደግሞ እነሱ በፊት የኑህ ነገድ አስተባበለች፣ ባሪያችንም ኑህን አስተባበሉ፣ እብድ ነውም አሉ። ተገለመጠም
ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ። አላህ በእርሱ ላይ ድልን እንዲያጎናጽፈው ለመነ። በዚህን ጊዜ መርከቢቱን እንዲሰራ መልእክት አስተላለፈለት። አላህንም በጥበቃና በትዕዛዛችንም ሆነህ መርከቢቱን ስራ፣ በዚያም በበደሉት ሰዎች ነገር አታናግረኝ፣ እነሱ በእርግጥ ሰማጮች ናቸውና አለው። መርከብ መስራትን አናጺነትን ከዚያ በፊት አልተማረም። መለኮታዊ መመሪያ የወረደው በአላህ ጥቆማ ተሰራች። እዚህ ላይ በሚስማር አያይዝ የሚል አይነት ትዕዛዝ ጅብሪል አለይሂ ሰላም ይዞ ወደ በእርሱ ጥቆማ ተሰራች። ትልቅ የሆነች መርከብ ነበረች። እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቀቅ ድረስ የገነባበት በቂ እንጨት አልነበረም። እየገነባ ሌላ ዛፍ እየተከለ ነበር። መርከቢቱን ተራራ ላይ ነበር የገነባት። እሱም በተራራ ላይ ነው ይኖር የነበረው። በዚህ አካባቢ የውሃ አካል አልነበረም። ኑህ አለይሂ ሰላም ዛፍን እየተከለ ብረትን እየቀጠቀጠ በእርሱ ሚስማርን እየሰራ መርከቢቱን መስራት ጀመረ። ባለ ሳንቃዎችና ባለ ሚስማሮች በሆነችው ታንኳ ላይ ጫን ነው። ዱሱር የሚለው ቃል ዲሳር ከሚለው ቃል የመጣ ሲሆን ሚስማር ማለት ነው። ቀጥተኛ በሆነ የአላህ ጥቆማ ሰራት። ይህንን ጊዜ ሰዎች ኑህ ዳዕዋን ሙሉ በሙሉ ትተው ወደዚህ በመግባታቸው እጅግ ተገረሙ። ይሳለቁበት ጀመር። በሐዲስ እንደመጣው ኑህ ወይ ደግሞ ከነብይነት በኋላ መልሰህ አናጢ ሆንክ እንዴ? አናጢ ሆነህ አረፍከው እያሉ ይስቁበት ጀመር። ነብይ ሆነህ ነበር የምናውቅህ፣ ይዘባበቱበት ጀመር። ኑህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር። ከዚህ ቀደም እብድ ነው ስንል አልቃቸው በጊዜው እውን ሆነ እያሉ ያሾፉና ይስቁበት ጀመር። ይኸው መሰለቅ በቁርአን ተጠቅሷል። አላህ በሚነግረን መርከቢቱ እየተሰራች ሳለ ከወገኖቹም መሪዎቹ በእርሱ አጠገብ ባለፉ ቁጥር ከእርሱ እየተሳለቁ መርከቢቱን ይሰራል። ከእኛ ብትሳለቁ እኛም እንዴት ተሳለቃችሁብን ከእናንተ እንሳለቅባችኋለን አልናቸው። ሱረቱል ሁድ 99 የሚዋር ይቀጥላል።